ሰላም እንዴት ናችሁ? ጨረቃ ፋሚሊ ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ያው ዛሬ እንግዲህ መጥታለች ይቺ መንቃራ ሴት ከኛ ልትላይ ትንሽ ነው የቀረንና ምንም ቢመጣም ምንም ቢያስፈራም እናልፈዋለን። ይሄንን ጊዜ አንድ ሆነን አንድ ስንሆን ሁሉም ነገር ኃይል አለውና ዋናው ነገር ሀይሚና ብሩክ አንድ መሆናቸው አንዱ ሆነው ችግራቸው መፍታት ስለተስማሙ በጣም ደስ የሚል ነገር ይሄን ነው። ዋናው ችግሩ ይቺ ልጅ ናት። እሷን ብቻዋ ናት፣ ምንም አታመጣም። ከዚህ በኋላም ከዚህ ቀድምም ብዙ አልፈዋል። ከዚህ በኋላ ምንም አይመጣም። የእውነት እኔ ጠርጥሬ ነበር ወዶች እንደምታመጣት ለመጀመሪያ ጊዜም እንደማታድርግ ማለት ነው። በቃ ዲኤንኤ እንደማታድርግ አውቄ ነበር። ለምን በቃ በጣም እልህኛ ነው ሴቷ ማለት ነው። እኔ እንጃ እንደዚህ ያለ ኮንፊደንስ ያላት ከየት እንዳመጣችው እኔ በጣም ነው የሚገርመኝ። ማለት በውርደት በቃ ክብር የሌለው ይህንን ብዙ ሰው እየተናገራት ብዙ ሰው እየመከራት እንኳን እኔ እንጃ ቀልቧ የት እንደወሰደችው አላውቅምና ለማንኛው ግን የእውነት ሴራዋ በጣም ክፋታ በጣም ከባድ ነው። ለምን መሰላችሁ? ዛሬ ሀይሚና ብሩክ ምንድነው የተባሉት? ከትናንት ወዲያ ብቻህን እንዳታገኛት ከዚህ በኋላ አንድ ሆነን የምናገኛት ሁሉም ነገር ብቻህን ካገኛት ነው የምትጣላው ከኔ ጋር ስላለችው፣ እሷ ደግሞ ዙራ ምንድነው ያለችው? ብቻህና ነው ያለችው። ብቻውን ምን ልታድርግ ነው? አሁን ምን ልታድርግ ነው? ምን ልታጠጣው ወይም ደግሞ ምንድነው የምታድርገው? ሲጀመር እኮ መጀመሪያም ብዙ ነገር እየተባለ ነበር። የሆነ ነገር አጥታት ነው ምናምን እየተባለች ነበር። እቺ ልጅ ደግሞ አሁን ልትደግም ነው። ግን በቃ አለ አይደል በህግም መሄድ ይቻላል እንጂ ብቻዋን ብቻዋን ብሩክ ማግኘት በጣም ከባድ ነው። እኔ በጣም የሚያስፈራኝ ነገርም ይሄን ነው። በቃ ብቻዋን የሚባል ነገር የለም። ከሀይሙም ሆነው ከጓደኞቹም ሆነው ማግኘት አለባቸው። ከዛ ደግሞ ዲኤንኤ ማድረግ አንድ ቀን ነው። ግን እሷን አውቃ ነው አሁንም እየገገመች ያለ ግግም የሆነች ልጅ። የእውነት ግን በጣም ከባድ እኮ ነው። አሁን እሺ የብሩኬ አይደለም እንደሚባል እርግጠኛ ነኝ። የብሩኬ አይደለም ግን የቢን ነው ሲባል ቢን ራሱ እንዴት ነው የሚቀበላት? እኔ በጣም እየከበደኝ የምር በህይወቴ ሳስበው በራሴ ሳስበው በጣም የገረመኝ ነገር ይሄን ነው። እሱ እንኳን ያንተ አይደለም እያለችው እስከዚህ ድረስ እስከ ጥገና እርጉዝ እያለች ጀምሮ እስከምትወልድ እስከ ክርስትና ድረስ እሷ ጋር ሆኖ ብዙ ነገር እያለችው ሱርሱራ እየተከተሏት ብዙ ነገር ፍቅር እየሰጣት፣ እሷ ግን ምንም ነገር ለሱ እንኳን ትንሽ ክብር የላትም። ዛሬ ሁን ያለችው ምን ታደርጋለህ አንተ? ይሄ ልጁ ያንተ አይደለም እያለችው ማለት ነው። የምር እግዚአብሔር ይሁናት። እኔ ምን አገባኝ ስለሷ፣ ስለ ጨረቃዎች ብቻ ነው የሚያስጨንቀኝ። አሁንም በደስታ በፍቅር በሁሉም ነገር በሰላም የምትፈታው ከሆነ ይፈታል፣ ካልሆነ ደግሞ በህግ መሄድ ነው። ምንም አድርገኝ። ልጅህን አታይም እንዴ? ዝም ብሎ ልጅ አለ እንዴ? ዝም ብለሽ ተጋድመሽ ያመጣሽው ልጅ አሁን በእነዚህ በፍቅረኛሞች መሀል መግባት ተገቢ ነው? አንቺ ለራሱ እንዴ ለምንድን አታያቸውም እንዴ? አያሳዝኑሽም? ትንሽ እንኳን ለነሱ እንኳን ትንሽ ርህራሄ የለሽም? አሁን እያት ሀይሚዬ በጣም ዝም አለች። የኔ ቆንጆ በትዕግስት ነው እያሳለፈች ያለችው። ምን የምታድርግ ብቻ በጣም ያስደሰተኝ የሀይሚዬ ሁሌም ከጎንህ ነኝ ብላ ብሩኬን ለማስደሰት ብሩኬን ለማዝናናት ብላ ከጎን ስትሆን በጣም ደስ ይላል። በቃ ኃይል ነው የምር። ሴት ጀግና ነህ አይዞህ ካለችው ለባሏ በቃ በኋላ በጣም ጀግና የሚሆነው እና ብሩኬም አይዞህ አትጨነቅ፣ የሚያስጨንቅ ነገር የለም። የሚያስጨንቅ ነገር የሀይሚ ብቻ ነበር። ሀይሚ ደግሞ ከጎንህ ነህ፣ አሁንም ከጎንህ ነች። እኛ ከጎናችሁ ነን። መቼም ይሁን መቼም እናንተን መተው አንችልም። ይሄ ችግር የእናንተ ብቻ ሳይሆን የእኛንም ጭምር ነው። ስለምንወዳችሁ ስለምናከብራችሁ ሁሌም ወደፊት እንድትወዱ ስለምንፈልግ መቼም ከእናንተ አንለይም። ሁሌም ከጎናችሁ ነን። የምር እኔ እንጃ የእነዚህ ልጆች በጣም የሚያስጨንቀኝ ነገር ይህን ነው። ይህንን ተፈተው በሰላም ወደ አዲስ አበባ ትመለሳላችሁ። ምንም አይፈጠርም። አይዛችሁ ጨረቃ ፋሚሊም አይዛችሁ፣ ከጎናችሁ እንሁን። ይህንን መጀመሪያ ነው። ገና ከነገ ወዲያ ምን እንደሚፈጠር አይታወቅም። የሚያስፈራም ነገር የሚያስጨንቅ ሊፈጠር ይችላል። ግን ደግሞ ሁሌም ከጎናቸው ሁነን አንድነታቸው እናሳያቸው። ሁሌም ወደፊት ጨረቃ ፋሚሊ አይዛችሁ፣ አትጨነቁ። ደግሞ የምሬ ነው። የማይፈታ ነገር ይፈታል። ሁሉም ነገር ያልፋል። የማያልፍ ነገር የለም። የሚያስጨንቅም ነገር ሁሉም ነገር ያልፋል። ትናንት እንኳን አልፈዋል። ዛሬም ያልፋል፣ ነገም ያልፋል። ስለዚህ ሁላችን ከጎናቸው ሆነን ጨረቃ ፋሚሊ በአንድነት ኃይላችን እናሳይ። ይቺ ልጅ ለአንዴና ለመጨረሻ ልትገላገል ነው ከኛ ማለት ነው። ስንት ወር ነው በጭንቀት ያሳለፍ ነው። የብሩኬ ስም እንዲጸዳ በጣም እንፈልግ ሰዎች ብዙ ነን።
በቃ ልክ እንደ ህይወታችን ስለምናስብ ስለ ራሳችን ስለምናስባላቸው ነው እንደዚህ ያለና። ለማንኛውም ግን ጨረቃ ፋሚሊ አይዛችሁ፣ ምንም አይፈጠርም፣ በሰላም ይፈታል። ካልሆነ ደግሞ በህግ ይሄዳሉ። በህግ ከሄዱ ደግሞ ምንም ነገር አይፈጠርም፣ በሰላም ይጨረሳል። ከዛ ደግሞ መልካም ጊዜ ይኖራል። እኛንም በቃ እኔ እንጃ ከዚህ ጭንቀት ብቻ ይውጡልን ጨረቃዎቼ፣ የኔ ውዶች። የምር ብቻ ምን በተለይ ደግሞ ሀይሚዬ የኔ ጭንቀት